ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደናንተ እናደርሳለን። አብራችሁን ልትቆዩ ግብዣችን ነው። መልካም ጊዜ። በኦሮሚያ ክልል በበርካታ አካባቢዎች ዳግም ጦርነት አገርሽቷል። የኦሮሞ ነጻነት ሰራዊት የቁርጠኝነት ትግል በሚል መሪ ቃል የማጥቃት እርምጃ እየወሰደ ይገኛል። በአዳ በርጋ በሚገኘው የአብይ አህመድ ሰራዊት የ18ኛ ክፍለ ጦር 5ኛ ሬጅመንትን ሙሉ በሙሉ መደምሰሱንም አስታውቋል። የኦሮሞ ነጻነት ሰራዊት ግስጋሴ ከሰሞኑ የተጠናከረው ለምን ይሆን? ወደ ጅቡቲ በተዘረጋው የባቡር መስመር ላይ ኢላማ ያደረጉት ጥቃት በመፈጸም ላይ መሆኑን የኦሮሞ ነጻነት ሰራዊት ያስታወቀው ከሰሞኑ ነው። የጅቡቲው መስመር መስተጓጎል እንደገጠመው የነጻ አውጪ ሰራዊቱ ሰሞኑን ባሰራጨው መረጃ ይፋ አድርጓል። ኦላ በሚል ምህጻረ ቃል የሚታወቀው የኦሮሞ ነጻነት ሰራዊት የባቡሩን መስመር በመቁረጥ የአገዛዙን የኢኮኖሚ አቅም ማዳከም በሚቻልበት ሁኔታ ላይ ያነጣጠረ ኦፕሬሽን እያካሄደ መሆኑን በመግለጽ ላይ ይገኛል። እንዳለም የኦሮሞ ነጻነት ሰራዊት ጫንጮ የሚገኘውን የአብይ አህመድ ሰራዊት ወታደራዊ ካምፕ ላይ ጥቃት ሰንዝሮ ከፍተኛ ጉዳት ማድረሱን የሚያስታወቀው ሰሞኑን ነው። የቁርጠኝነት ትግል በሚል ስያሜ ከቀናት በፊት ይፋ በተደረገው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን ምስራቅና ሰሜን ሸዋ ቀጠናዎች ላይ ውጊያዎቹ ማገርሸታቸውን ያገኘነው መረጃም ያመለክታል። የኦሮሞ ነጻነት ሰራዊት በኤክስ ገጹ ላይ እንዳስታወቀው ከአብይ አህመድ ጦር ጋር በወለጋና በጉጂ ቀጠናዎች ውጊያዎች እየተካሄዱ ይገኛሉ። በጉጂ ማረሚያ ቤትን ሰብሮ እስረኞችን ማስለቀቁንም አስታውቋል። በወለጋም በጉሊሶ፣ በምስራቅ ወለጋ በጉቶ ጊዳ፣ በሲፑ ሴራና ገሊላ፣ በምስራቅ ሸዋ በዱከም፣ በቦሳቲም፣ በአዳማ የፍጥነት መንገድ ዙሪያ፣ በዶኒ ሲፋ፣ ቦሌ፣ በመታራ ስኳር ፋብሪካ ባለው ወታደራዊ ካምፕና በአዋሽ ፓርክ፣ በጉጂ፣ በምዕራብ ጉጂ፣ በምስራቅ አርሲ፣ ዝዋይ ዱግዳና አዳሬ ከተሞች ውጊያዎች እየተደረጉ መሆኑን የኦሮሞ ነጻነት ሰራዊት አስታውቋል። የቁርጠኝነት ትግል በሚል በሚጠራው የኦሮሞ ነጻነት ሰራዊት ልዩ ኦፕሬሽን በርካታ የአብይ አህመድ ወታደሮች ከጥቅም ውጪ መሆናቸውን፣ የቡድን መሳሪያዎች መማረካቸውንም የነጻነት ሰራዊቱ ባሰራጨው መረጃ ላይ አመልክቷል። የኦሮሞ ነጻነት ሰራዊት ግስጋሴ ሰሞኑን የተጠናከረው ለምንድን ነው? አቶ ለሚታየ ፊዳ የኦሮሞ ነጻነት ሰራዊት ደጋፊ ናቸው። ከአመራሮቻቸው ጋርም በቅርበት ይገናኛሉ። ካለፈው ሳምንት ጀምሮ በበርካታ አካባቢዎች የተጀመረው ልዩ ኦፕሬሽን ዓላማው ምንድን ነው? የኦሮሞ ነጻነት ሰራዊት ግስጋሴ እስከ የት ሊዘልቅ ይችላል? በእነዚህና በሌሎች ጉዳዮች ላይ አነጋግሬያቸዋለሁ። በጣም አመሰግናለሁ አቶ ለሚታየ ፊዳ የህግ ባለሙያ እንዲሁም ጠበቃ። ሰሞኑን የኦሮሞ ነጻነት ሰራዊት መጠነ ሰፊ የማጥቃት እንቅስቃሴ እያደረገ ይገኛል። በተለይም ባለፈው ሳምንት ጀምሮ የቁርጠኝነት ትግል በሚል መሪ ቃል በተለያዩ የኦሮሚያ ክልል አካባቢዎች ጥቃት እያከናወነ እንዳለ ነው የሰማነው። እስቲ ከቅርብ ጊዜውን ጀምር። ዛሬ ውጊያ እንደነበረን የተነገረው አንድ ሬጅመንት ሙሉ እንደተደመሰሰን የሰማነው። እስቲ ምንድን ነው የተፈጠረው? ስለጋበዝከኝ አመሰግናለሁ መሳይ። ኦሮሚያ ክልል ዛሬ ብቻ ሳይሆን ሰሞኑን በጣም ጠንካራ ውጊያዎች የተደረጉ ስፔሻሊ መንግስት ኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ተመልሷል፣ ከአሁን በኋላ ምንም ማድረግ አይችሉም፣ ከአሁን በኋላ የትም ማድረስ አይችሉም ብለው በጣም ለአንድ ሳምንት በጣም በፕሮፓጋንዳ ሚዲያዎችን ሁሉ ሲያውቁ ስለነበር ያ እውነታውን ማሳየት ኦሮሞ ነጻነት ግንባር እንዳለ በትግሉ እንደሚቀጥልና ምንም ለውጥ ማምጣት እንደማይችል በሰላም እጅ ሰጥቶ ገብተዋል የሚሉት ምንም ነገር ውጤታማ ሊያደርጋቸው እንዳልቻለ እና ኦሮሞ ነጻነት ግንባር ትግሉን ቀጥሎ እንዳለ ነው። እሱም ለማሳየት ነው። ሁለተኛው ደግሞ ፕሮግራማቸውን ከጠይቄን ከተረዳ ነው ጀምርና ፕሮግራሙ በሱ ምክንያት ብቻ ሳይሆን ነበረ ላልነበራቸው በዚህ ወር ውስጥ
ከባድ ማጥቃት ማድረስ እቅድ ያላቸው ያው የእቅዱ አካል ነው ማለት ነው። ስፔሻሊ ማዕከላዊ ኢዝ ላይ ብልጽግና ፓርቲዎች ብልጽግና ካድሬዎች ኦሮሞ ነጻነት ግንባር እጅ ሰጥቷል ብሎ ፕሮፓጋንዳ ሲያደርጉ ስለነበር ትግሉንም አቅጣጫ ትኩረታቸውንም ማዕከላዊ ኢዝ ላይ ያደረጉት እነዛ ነው። ይህንን ሁሉ ኃይለኛ ጦርነት እያካሄደ ያለው የኦሮሞ ነጻነት ግንባር ማዕከላዊ ኢዝ ነው ማለት ነው። አቶ ለሚ እንግዲህ አራት የሰሞኑን ጦርነት አውደ ውጊያ ውሎችን እስቲ እንመልከታቸው። አንደኛ አዲስ አበባ 7 ኪሎ ሜትር ርቀት ዱከም ድረስ ዘልቀው አንዳንድ ተቋማት ላይ ያደረሱት ጥቃት ነው። ከዛም ጫንጮ የሚገኘውን አንድ ወታደራዊ ካምፕ እንደዚሁ ከፍተኛ ኪሳራ ወይም ጉዳት አድርሰዋል። የጅቡቲ መስመር የባቡር መስመሩ ላይ እንደዚሁ መስተጓጎል መፍጠር መቻሉን በመግለጽም እንደዚሁ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። ዛሬ ደግሞ የ5ኛ ሬጂመንትን ነው በከፍተኛ ጉዳት ያደረሰበት። በአብይ አህመድ ሰራዊት ላይ በአጠቃላይ በእነዚህ ውጊያዎች የደረሰውን ኪሳራ ባለፈው ፕሮፓጋንዳ ወሬ ሳይደርግ ባለፈው ሲወራ የነበረው ወደ ሀገር ቤት ተመልሰዋል ተመርጧል ምናምን ብለው ውሸቱን እንደዚህ ሲያደርጉ በነበሩበት ማግስት ወዲያውኑ ይህንን ጠንከር ያለ ጦርነት መጀመሩ ለስርዓቱ በጣም ፈታኝ ነው። ምክንያቱም ብዙ ነገሮችን ያበላሽባቸው ነው። ስፔሻሊ የአሁኑ ማጥቃት ለብልጽግና ፓርቲ ብዙ ነገር አበላሽተውባቸዋል። ለምሳሌ ባለፈው ሳምንት ባለፈው 2 ቀናት ውስጥ ሲያደርጉ የነበሩትን ፕሮፓጋንዳዎች የውሸት ፕሮፓጋንዳዎች ሁሉ ውሸት መሆኑን የተደረገበት ትግል ነው ማለት ነው። ሁለተኛ ደግሞ ሻሬ አዲያ በርጋ ላይ የተደረገው የአዲያ በርጋው ጦርነት ደግሞ በጣም መጠነ ሰፊ ጥቃት የተደረገበትና ብዙ ወታደሮች የመንግስት ወታደሮች የሞቱበትና የተማሩበት ቁስለኛ የሆኑበት በጣም ትልቅ ኪሳራ በመንግስት ላይ ያደረሰው ጦርነት ነው። እዛ መረጃ እንደደረሰን ማለት ነው። ስለዚህ ይሄ አሁን በፕሮግራማቸውም ከዚህ በፊትም እንደነገሩን ፕሮግራም አድርገው ሲንቀሳቀሱ እንደነበሩት አሁን ጣጫቸውን ሁሉ አሁን ወደ አዲስ አበባ የመግባት እንደዚህ የመግባት ዓላማ ይዘው እየተንቀሳቀሱ ያለ መሆኑንና ኦሮሞ ነጻነት ግንባር በጣም ጠንካራ አደረጃጀት ላይ ያለው በመሳሪያም በሰው ሀብትም በብዙ ነገር ከመቼውም ጊዜ የተለየ አደረጃጀት ላይ ያለ መሆኑን ማሳያ ነው ማለት ነው። ለስርዓቱ ደግሞ ለገዢው ፓርቲ ደግሞ ትልቅ ኪሳራ በጣም ትልቅ ኪሳራ የተመዘገበበት ነው ብዬ ነው የምገምተው። ምናልባት እነዚህ ወታደራዊ ድሎች ያገዛዙን ኢኮኖሚያዊና ወታደራዊ አቅሞችን ማዳከም ላይ ተልኮ ወይም ደግሞ ኢላማ አድርገው የተፈጸሙ ናቸው ማለት እንችላለን። ገና እንደሚቀጥልም ነው ከኦላ መግለጫ የተረዳ ነው። አሁን እንግዲህ በዚህ ላይ ኦሮሞ ነጻነት ግንባር መግለጫ ይሰጣል ብዬ ገምታለሁ። ነገ መግለጫ እንደሚሰጡ መረጃው አለኝ። ከመረጃው በደንብ ብንሰማ መልካም ነው ብዬ አስባለሁ። ግን ዓላማቸው አሁን ከምናያቸው ነገሮች እንቅስቃሴዎች ማየት የምንችለው የገዢውን ፓርቲ የጦርነት አቅም ግንባታ የሚጠቀምባቸውን ማቴሪያሎች እና ግለሰቦች ላይ ያተኮረ ነው የሆኑ ማለት ነው። ስለዚህ ከሌሎቹ ትንሽ ጠንከር ብሎ የሚያስፈራ ተደምጣ አሁን ከዚህ በፊት ዝም ብሎ ኦሮሞ ነጻነት ግንባር ፓወሩን ብቻ እያጠራከመ ነበር። አሁን ወደ ማጥቃት የገባበት ደረጃ ስለሆነ ዓላማው ደግሞ አሁን ልክ እንዳነሳው መንግስት የሚጠቀምባቸውን ኦሮሞ ነጻነት ታጋዮቹን ለመጉዳት ለመዋጋት ከነሱ ጋር ለመዋጋት የሚጠቀምባቸው ሪሶርሶች ላይ ነው እያደረገ ያለው ማለት ነው። በግለሰቦች ንብረት በህዝብ ሀብት ላይ ያተኮረ ሳይሆን በመንግስት የጦር ሪሶርሶች ማለት ነው። መንግስት የሚጠቀምባቸው ለዚህ ጦርነት ኦሮሞ ነጻነት ግንባር ላይ ለመታገል ለመዋጋት የሚጠቀምባቸው ሪሶርሶች ላይ ያተኮረ ነው ማለት ነው። መንገድ መዝጋት አሁን የዚህ አካል ነው። የጅቡቲ መንገድ መዝጋትና እቃዎች ከጅቡቲ ወደ ኢትዮጵያ ወደ አዲስ አበባ እንዳይገቡ መከልከል እነኚህ ሪሶርሶችን የማዳከም መንግስትን የማዳከም እቅዳቸው አካል ነው ማለት ነው። ሲም በተግባር እያሳዩ ናቸው ነው ማለት ነው። አቶ ለሚ ታዲያ ግለሰቦች ላይ ጥቃት እየሰነዘረ ያለው ማን ነው? አሁን ሰሞኑንም አንድ ባለሀብት ተገድለዋል። ዛሬ የቀብር ስነ ስርዓታቸው እንደተፈጸመ የሰማነው። ከዚህ በተጨማሪ 7 ሰዎችም ሰላማዊ ዜጎችም እንደዚሁ መገደላቸው ተሰምቷል። 3 ሰዎች ታገቱ። ለነሱ 3 ሰዎች የተጠየቀውን ገንዘብ ለመስጠት የሄዱትም ጭምር በድምሩ 7 ሰዎች መገደላቸውን የሰማነው። አሁን ኦላ ኢላማ ያደረኩት ያገዛዙ ወታደራዊ ተቋማት ላይ ነው ይላል። ታዲያ ሲቪሊያን ንጹሃንን እየገደለ ያለው ማን ነው? ይህ ነገር እኮ አዲስ አይደለም መሳይ። ኦሮሞ ነጻነት ግንባር እንደዚህ ስራዎችን አይሰራም። ፍጹም ዓላማውን በቅርበት በጣም ተንጀብል በሆነ ሁኔታ እናውቃለን። በጣም በቅርበት ስለምንቀርብ እናውቃለን። ኦሮሞ ነጻነት ግንባር እንደዚህ ያደርገዋል እንደዚህ ያደረገ ነው ብሎ የኦሮሞ ነጻነት ግንባርን መልካም ስም ለማጉደፍ ታስቦ ገዢው ኃይል መንግስት ባሰለጠናቸው ሰዎች የሚፈጸም ነው። አሁን ባይዘው
መስራት እቅድ አድርጎ የሰሩበት ያለው መንግስት አሁን እየቀጠለበት ያለው ባለፈው ሲሞክራቸው ነበራቸው መንገዶች ሁሉ ፌል ስላደረጉ ምንም ሊያሳካ ስላልቻሉ አሁንም ሰላማዊ ሰዎችን በማገትና በመግደል በማሸማቀቅ ገንዘብ በመጠየቅ የኦሮሞ ነጻነት ግንባርን ስም ለማጉደፍ ስቦ የሚሰሩበት የፕሮፓጋንዳ ስራ አካል ነው እንጂ ኦሮሞ ነጻነት ግንባር በዚህ አይነት ነገር ውስጥ የለበትም። እንግዲህ በቅርቡ ከመንግስት ጋር ተስማምተው ወደ ሰላም ገብተዋል የተባሉት የሰኚ አንጃ የሚባለው ወይም እሳቸው የሚከተሉት ታጣቂዎች ጭምር ወደ ሰላሙ ገብተዋል ተብሏል። ስለዚህ እነሱ ከሆነ ሲያግቱ የነበሩት እነሱ ከሆነ የሰላማዊ ዜጎችን ህይወት እየቀጠፉ ንብረት ሲዘርፉ ገንዘብ አፍኖ ሲቀበሉ የነበሩት እነሱ ከሆኑ እነሱ አሁን ወደ ካምፕ ገብተዋል። ጃልሰኝም እንደሰማነው ከሆነ ማረጋገጫ አላገኘንም። የኦሮሚያ ሚሊሻ ጽህፈት ቤት ኃላፊ እንደሆኑ ነው የሚነገረው። ለማንኛውም እነሱ ትጥቅ ፈተው ወደ ሰላማዊ መንገድ ከመጡ ታዲያ ማን ነው መንግስት ያደራጀውም ከሆነ አሁን ተሰብስቦ ወደ ሰላማዊ መንገድ ገብቷል እየተባለ ነው። ታዲያ ማን ነው አሁን ድረስ ይህንን ነገር እየፈጸመ ያለው? አሁን ይህንን ጦርነት ያካሄዳል የማዕከላዊ እዝ የኦሮሞ ነጻነት ግንባር ማዕከላዊ እዝ አካላት ናቸው አሁን ጦርነቱን እያደረጉ ያሉ ማለት። ከዚህ በፊትም ማዕከላዊ እዝ ሌሎች አካላት ነበሩ። ሰኚ ቆይተዋል ከዛ ቦታ ተለቀቀ ማለት ነው። ዝም ብሎ ለፕሮፓጋንዳ ነው። የማዕከላዊ እዝ አዛዥ እንደዛ አደረገ እንደዛ ነበር የመጀመሪያ ነበረ ተወጣ ያን እሱ ወራ የነበረው ማለት ነው። የነበረው የማዕከላዊ እዝ አዛዡም ሌላ ነው፣ ኦሮም አለ፣ ሁሉም ነገር እዛ ነው። አሁንም የተዋጉ ያሉት የማዕከላዊ እዝ አባላት ናቸው ማለት ነው። ስለዚህ እንደሚወራ አይደለም መሳይ እንደሚወራ አይደለም። እነሱም ደግሞ የተመለሱትን ሰኚን በተመለከተ ስልጣን ሊሰጧቸው ይችላሉ። ቀለል ያሉትን ማለት ነው። ከታች ነው መመሪያ ተቀብለው ከብልጽግና ካድሬዎች መመሪያ ተቀብለው እንደ ታዛዥ የሚሰሩበት ስልጣን ሊወረውሩላቸው ይችላሉ። ለምሳሌ የሚሊሻ ዘርፍ ኃላፊ ሆኖ ከተሾመ ለምሳሌ ማለት ነው ተራ ስልጣን ነው ማለት ነው። ገና ታች ከሽመልስ በታች ሩቅ ቦታ ያለ ፖዚሽን ነው ማለት ነው። አንድ የዞን ኃላፊ የሚያዘው የወረዳ ኃላፊ የሚያዘው ፖዚሽን ማለት ነው። ያ ፖዚሽን ብዙ እንትን የሚደረግ አይደለም፣ የሚጠበቅም ከዚህ በላይ አልነበረም። ይህንን ደግሞ በጣም አውርተናል። ይሄ ጦርነት ሊቆም የሚችለው ድርድሩ ከኦሮሞ ነጻነት ግንባር ጋር ሲሆን ብቻ ነው።